እነዚህ በጣም በጣም ትልልቅ ነጥቦች ናቸው። አሹራንስ ዜጎች ስለሚፈልጉም ነው ማነሳቸው ጥያቄዎቹን። እንዲሁ ዝም ብሎ ቅድም እንዳልከው የሆነን አንድ ወደ ሁሉም ሞት የሚያከፋፍልን ግለሰብ የመቃወም ብቻ ሳይሆን ድህረ አብይ ስላለው ሁኔታ ሊሆን ስለሚችለው ሁኔታ በዝርዝር እየታሰበ ያለ መሆኑንም ጭምር ለማሳየት ነው። እዚህ ላይ እንደው ገዱ ማነሳለህ ጥያቄ አሁን ይሄ ድህረ አብይ ልትኖር የምትችለውን ኢትዮጵያ በተመለከተ ያሉን ሐሳቦች ማንሳት እንደተጠበቀ ሆኖ አሁን ባለው ሁኔታ በጣም ከፍተኛ የጦር መሳሪያ ቁጥር በሰው ዘንድ ገብቷል። ህብረተሰቡ በጣም በከፍተኛ መጠን ሚሊታራይዝድ ነው ማለት ይቻላል። በብዙ መልኩ በተካሄዱት ጦርነቶች በነበሩት ነገሮች ምክንያት እንግዲህ የአማራ ክልሉም የከፋ ቀውስ ለመፈጠሩ አንዱ ምክንያት ማርከህ ታጠቅ ሲል ቆይቶ ብልጽግና መልሶ በምርኮ ልውሰድብህ ማለቱም አንዱ ነገር እንደነበረ መመልከት ይቻላል። እና ከዚህ ሚሊታራይዜሽን አንጻር ከዚህ ደግሞ በጣም 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 የስቴቱን የመግደል አቅም በጣም በሁሉም ቦታ ለመግደል ዜጎችን ለመፍጀት ጥቅም ላይ ከመዋሉ አኳያ ሁኔታዎችን ማስተካከል በተመለከተ ያንተ እሳቤ ያንተ ተስፋ ምንድን ነው? ድህረ አብይ ስለሚኖረው ጊዜ ምንድን ነው ታስበው? እንግዲህ በመጀመሪያ ደረጃ ጀዋር እንዳለው በአብይ ሁሉ ነገር ረክሷል ማለት ሰው ረክሷል። ቫልዩስ የምንላቸው ማለት የህብረተሰብ እንደ ሀገር እንደ መንግስት የነበሩ ሴቶች በሙሉ ረክሰዋል። የሃይማኖት ተቋማትም የበለጠ በዚህ ዘመን ብዙ ጉዳት ደርሶባቸዋል። የነበራቸውን ተሰሚነት ተደማጭነት እያጡ እዛም ውስጥ አብይ ገብቷል እና በጣም ብዙ ነገር ተበላሽቷል። ነገር ግን ተስፋው ምንድን ነው? በእነዚህ አሁን አብይ በፈጠረው የአብይ ፖለቲካ እሳቤ በፈጠረው ሁኔታ የኢትዮጵያ ሕዝብ ተጎድቷል። ይሄንን ጉዳት ዳር እስከ ዳር ኢትዮጵያውያን በዚህ ስርዓት በአገዛዙ ምክንያት የመጣ መሆኑን ይገነዘባሉ። መሰራት ያለባቸው ተጨማሪ ስራዎች እንዳሉ ነው ማለት ሪል የዚህ ችግር ባለቤቱ ግልጽ ብሎ ፊት የነበረው ችግር አብይ ከመጣ የቱን ድረማመስ የቱን አበላሸው የሚለው እና ከብሔር ጋር ከምን ጋር ከሃይማኖት ጋር የሚያዙ ገጽታዎች በደንብ ፍንትው አድርጎ ለማሳየት ጥረት ከተደረገ የኢትዮጵያ ሕዝብ እያለፈ ያለው በስቃይ ውስጥ ነው። ስለዚህ ይሄ ነባራዊ ሁኔታውን አሁን ያለውን ሁኔታ ምልህ ነግቶ ማለት መሽቶ መንጋት ብልቅ የሆነበት ሀገር ነው። በልቶ ማደር እንደ የተለየ ሁኔታ የሚታይበት ሀገር ነው። እዛው አዲስ አበባ ዋና ከተማ ውስጥ ዛሬ ምን ጉዳት ይደርስብኛል ብሎ ነው ሰው እንትን የሚለው? ተው የሌላውን አብይ የማይቆጣጠረውን አካባቢ ተውና በሙሉ አሁን አዲስ አበባ ከተማ የሚሊታሪ ካምፕ ነው የሚመስለው ነው የሚባለው። ከተማው ጠቅላላ ሚሊታራይዝድ ሆኗል ማለት ይቻላል። በታጠቀ ኃይል ነው እንትን የተባለው። ያም ሆኖ በህብረተሰቡ ውስጥ ኮንፊደንስ ማምጣት አልቻለም። ስጋት ነው እየጨመረ። 4 ኪሎ ያለ የጎበዝ አለቃ ያልከው ለዛ ነው እሱ ማለት ይቆም እና የህብረተሰቡ ማንን ነው የምትፈራው ቢባል አሁን መንግስትን ነው የሚፈራው። ስለዚህ በአብይ ምክንያት የደረሰበት ጉዳት የትየለሌ ነው። ይሄ ወደፊት ለመቀየር የራሱ አስተዋጽኦ አለው። የተሻለ ሁኔታ ህዝቡን በተለይም ደግሞ ህዝቡን ተሳታፊ የሚያደርግ የትግሉ ባለቤት ራሱ ህብረተሰቡን የሚያደርግ እንቅስቃሴ ከተፈጠረ እና ፊውቸሩን በተቻለ መጠን መልክ ባለው መንገድ ማሳየት የሚቻልበት ሁኔታን መፍጠር ከቻል አሁን ይህ ሰውዬ እና ከሱ ዙሪያ የተሰበሰበው ይሄ አገዛዝ መቼ ነው የሚላቀቀን ነው አይደል? የህብረተሰቡ ተስፋ እንትን የዕለት ተዕለት ምኞቱ። አሁን አንድ ሰው ጠየቅኩት፣ እንዴት አየኸው የህዳሴን ግድብ ላይ አብይ አህመድ እና
ዳንኤል ክብረት የቃለ ምልልስ ያደረጉበትን ሁለቱ ሰዎች እንዴት አየኸው አልኩት እና ህዝቡስ እንዴት ተመለከተው? ህዝቡ እኮ አይመለከተውም። ህዝቡ አይመለከተውም። የነሱ እነዚህ በሚዲያ እንትን የሚሉት የሚያራግቡት ሰዎች ይመለከቱ ካልሆነ ህብረተሰቡ ገና ብቅ ሲል ዝጉ ተብሎ ቴሌቪዥን ወይ ጣቢያ ይቀየራል ወይም ደግሞ ይዘጋል ቴሌቪዥን። ይሄ ሁኔታ ነው ያለው። መላቀቅና የፈለገው ለኦንሊ የጎደለው ምንድነው? በተቃዋሚው ፓርት ፊውቸሩ ከዚህ የከፋም እንዳይሆን የሚመጣውን ነገር ህብረተሰቡ ኮንፊደንስ ኑሮት ተሳታፊ የሚሆንበት ሁኔታ ማመቻቸት ነው እንጂ ኦልሬዲ ያለቀ ነገር ነው ማለት ነው። ከዚያ አኳያ ይህ አገዛዝ በሚወገድበት ጊዜ ለዚህ አሁን ቅድም ላነሳኸው ሚሊታራይዝድ የሆነ የትጥቅ በብዛት በሀገሩ ውስጥ እንዲስፋፋ እንዲበተን ያደረገው አገዛዙ ነው። አንደኛ የሚቃወሙትን በፖለቲካ በአስተሳሰብ ትግል መልክ ለማስያዝ አይጠርም። ፍላጎትም የለውም፣ ችሎታም የለውም። ለዚህም ዲዛይን የተደረገ ነገር የለውም። በምንድን ነው የሚያፍነው? በወታደራዊ ኃይል። ይሄ ወታደራዊ ኃይል የግድ አገዛዙን ላለመቀበል ደግሞ ይሄ ወታደራዊ ኃይል በወታደራዊ መንገድ መመከት ነበረበት። አሁን የአማራን ክልል በምትወስድበት ጊዜ ምናልባት ይሄ የፋኖ እንቅስቃሴ ከተጀመረ ይሄ 2 ዓመት ውስጥ ምናልባት አማራ ክልል ውስጥ ያለው ትጥቅ ዳብል ሆኖ ሊሆን ይችላል ብዬ እገምታለሁ። ይሄን ማን ነው የፈጠረው? ህብረተሰቡ የነበረው ምርጫ አንድም ለአብይ ጨፍጫፊ አገዛዝ ተንበርክኮ ያደረከውን አድርገኝ ማለት ነበረበት። ይሄን ደግሞ መቀበል አልቻለም። ስለዚህ ምን አብይ መሳሪያ ነው የሚያምነው፣ ትጥቅ ነው የሚያምነው። በሚፈልገው በሚያምንበት መንገድ ምላሽ መስጠት የግድ ነበረ። በዛ ምክንያት የትጥቅ ትግል ተጀመረ። አሁን አብይ የማይቆጣጠረው አማራ ክልል ተፈጠረ ማለት ነው። ያለውን የታጠቀውን አስፈታለሁ ብሎ በትዕቢት በተሞላበት መንገድ እንኳን አይደለም መሳሪያውን ቀበቶውን አስፈታለሁ በ3 ሳምንት ውስጥ ብሎ ነው የገባው። እንደው አቅም ቢኖር እንኳን በራስ ህዝብ ላይ እንዲህ አይነት መመካት ነውር ነው። ባለየዎች ሊናገሩት የሚችሉት አባባል ነው እንጂ መንግስት ሊናገረው የሚችል ነገር አለ። እንደዛ አሉ ገቡ። አሁን የመከላከያም ትጥቅ በራሱም የሚገዛውም ተደምሮ የአማራ ክልል ውስጥ ያለ ትጥቅ ምናልባት ግምት ነው፣ ተጨባጭ መረጃ የለኝም፣ ፊት ከነበረበት እናስፈጣለን ካሉት በዛ ወቅት ከነበረው ዳብል አድርጎ ሊሆን ይችላል። ስለዚህ ሚሊታራይዝድ ሆኗል። ነገር ግን በሌላ መልኩ ደግሞ ምን አለ? ቴዲ ያነሳውን ስጋት ግን የሚቀርፈው ምንድነው? ህብረተሰቡ ይሄንን ጉዳይ ቢኮዝ ኦፍ አገዛዙ የመጣበት ዕዳ አድርጎ ነው እንጂ የሚመለከተው ይሄንን ሁኔታ የሚቀበለው አይደለም። አሁን ለፋኖቹ ያለው ፕሬሸር ምንድነው? አንድ ሆናችሁ ተባብራችሁ ይሄንን አገዛዝ አስወግዱልንና በሰላም የምንኖርበት ሁኔታ ይምጣ ነው። የህብረተሰቡ የሰላም ፍላጎት በሰላም የመኖር በህግ እንግዲህ ካልቸራሊም ለህግ ያለው ቦታ አለ፣ በጠቅላላ ኢትዮጵያ ያለው አለ። አማራ ደግሞ የበለጠ ለህግና ለስርዓት ያለው ተገዥነት ከፍተኛ ነው። ስለዚህ ይህንን ቫልዩ መሰረት አድርጎ በአግባቡ የህብረተሰቡን ጥያቄ ለዚህ ያበቃውን ጥያቄ በሚመልስ መንገድ መሰረት ላይ ብለን ከተንቀሳቀስ የማይስተካከልበት መንገድ የለም። የሚጠይቀው ዋይዝ የሆነ አካሄድ ይጠይቃል። ዲሞክራቲክ የሆነ ህብረተሰቡን ያሳተፈ እንቅስቃሴ ማድረግን ይጠይቃል። ብዙ ማስተማርንም የሚጠይቅ ነገር አለው። ይሄ ከተሰራ ይሄ አሁን አርሶ አደሩ በገጠሩ በጠቅላላ ተበትኖ ያለው በከተሞችም ያለው ትጥቅ ወደ ስራ መሳሪያ ወደ ማምረቻ መሳሪያ የማይቀየርበት ምክንያት የለም። ጥሩ የልማት ጊዜ እኮ ብትፈጥርለት የአክሲዮን የልማት የንግድ ብታደርገው መሳሪያውን እየሸጠ ወይም ለመንግስት እየሰጠ ብሩን እየተቀበለ ወደ ልማት የማይገባበት ምክንያት የለም። አሁን መሳሪያ አንጋጭ የሆነው በባህል የነበረው ሁኔታ እንደተጠበቀ ሆኖ አሁን መሳሪያ አንጋጭ እንዲሆን ያደረገው አገዛዙ ነው። አገዛዙ ደግሞ ምንም አልነካው። ቅድም ያነሳውን ይሄንን ስብስቡን እየሰጋ ያለው
የአብይ አገዛዝ አሁን የሚልከው ማንን ነው? ለዚህ ትጥቅ መልስ ሊሰጥ እየሞከረ ያለው የድሃ ልጆችን እየመለመለ ነው። ለአብይ ሩቅ ናቸው እነዚህ። በሺዎች ቢሞቱ ቢማረኩ የትም ይውደቁ ማንም ዘወር ብሎ የሚያቸው ማንም የት እንደወደቁ ለቤተሰቦቻቸው እንኳን ፕሮፐር የሆነ መርዶ እንኳን አይነገር። በሌላ መልኩ ግን እና ይሄ ለአብይ ምንም አይደለም። ይሄንን እኛ እስከፈቀድንለት ጊዜ ይቀጥላል። ምንም እንትን የሚለው ነገር ይሄኛው ስብስቡ ግን ይሄ የፖለቲካ እንቅስቃሴው ከሱ ቤተመንግስት ውስጥ ይገባ በዙሪያው የሚያንኳኳ በጠቅላላ የኢትዮጵያን ሕዝብ ለአመጽ የሚያነሳሳ ይሆን። ስለዚህ እድሜውንም የሚያሳጥር መሆኑ እየገባው ነው ማለት። በፊት ሞኖፖሊ ኦፍ የዚህ የሚዲያ እንትኖች የግሎቹንም የመንግስቶቹንም የሁሉንም ለመቆጣጠር ሞክሮ አዲስ አበባ ውስጥ ያሉ ሚዲያዎች እንደ ድሮ አይደሉም። በጣም ብዙ የቴሌቪዥን ጣቢያዎች፣ ሬዲዮኖች፣ ኤፍኤሞች ምናምኖች አሉ። ሁሉም ግን በመንግስት ተጽዕኖ ስር ነው ያሉት። ነገር ግን እነዚህ ሁሉ የአብይን ሜሴጅ ኮንቬይ አድርገው ወደ ህብረተሰብ ውስጥ እንዲሰርጽ ማድረግ አልቻለም። ስለዚህ የተንሳፈፈ ሆነ። በዚህ ምክንያት አሁን ተለዋጭ የሆነ ሀሳብ በተደራጀ መንገድ ይሄ የአማሮች እንዲፈልገው ነው ብሎ ወይም ትግራዮቹ እንደዚህ ናቸው ብሎ ወይ ደግሞ ኦሮሞዎቹ እንደዚህ ነው በኦሮሞ ላይ መጡ ብሎ ለማለት በማይመች ሁኔታ ኢትዮጵያውያን በጋራ ሆነው የሀገራችንን ህልውና መታደግ አለብን የሚል እንቅስቃሴ ሲጀምሩ በአንድ በኩል ያ ህብረተሰቡ ከአብይ በኋላ እርስ በርስ መባላት እንዳይመጣ የሚሰጋውን ስጋት የሚቀንስ በመሆኑ፣ በሁለተኛ ደረጃ በአገዛዙ ላይ የሚያደርሰው ጥቃት በመሬት በትጥቅ የታጠቁት እያደረጉት ያለው አለ። ደግሞ በፖለቲካ ከዛም በዘለለ ከፖለቲከኞቹ በዘለለ በማህበረሰብ ደረጃ በየቤቱ ህብረተሰቡ ከፍተኛ ምሬት ከሞላ ጎደል ይሄ ያበጠ ነገር አለ ነው አሁን ከተሞቹ ውስጥ ያለው አዲስ አበባ ውስጥ ያለው። ስለዚህ በጭንቅ ውስጥ ነው ያለው። ይሄም ከዚህ ጋር ተያይዞ አሁን የአብይ አመራሮች በጎኑ እነዛ ተሰልፈው የነበሩ ሰዎች በሙሉ ወደ ቤታቸው ሲሄዱ የሚገጥማቸው ነገር አለ። በቤተሰብ እዛው ከቤተሰብ እነሱ ምን እያደረጉ ነው ያለው? ቀስ በቀስ ከአብይ እየተንሸራተቱ ነው ያለው። አሁን አብይ ብቻውን ነው እየቆመ ያለው። መከላከያ ነበር የሚመካበት፣ ማጉረምረም ጀምሯል። የሴኩሪቲ ተቋሙ ብዙ እንትን ለማድረግ ሞክሮ ነበር፣ አፍርሶታል። ልምድም የለውም። ስልክም የሚጠልፈው ትንሽ ችሎታ የነበረችው ስልክ መጥለፍ ናት። እሱም የሁሉ ህዝብ ሲሆን የምታደርገዋለን። ሁሉም የሚናገረው አንድ አይነት ቋንቋ በሚሆንበት ጊዜ ለመጥለፍም እንትን ለማለትም አትችልም። እና በየቤቱም በኢንፎርማል መድረክም ይሄ አገዛዝ መወገድ አለበት የሚል አስተሳሰብ እየዳበረ በመምጣቱ ምክንያት ከፍተኛ ስጋት ውስጥ ናቸው። ከፍተኛ ስጋት። እንደገና ደግሞ ሰራዊቱም እኮ የህዝብ ልጅ ሄዶ አየው። ምክንያት እየተሰጠው ሲዋጋ ነው 7 ዓመት ሙሉ። አሁን ወደ መጨረሻው እየደረሰ ይመስለኛል። ተዋግቶ ያመጣው ለውጥ የለም። አብረውት የነበሩ ጓደኞቹ እየሞቱ የትም እየወደቁ ነው ያየው። እና በዚህ መንገድ የአብይ ፍላጎት ማስከበሪያ የነበሩት ተቋማትም ግለሰቦችም ቀስ በቀስ እየተሽመደመዱ እየፈረሱ ተደማጭነታቸው እየማማ እየሄደ ስለሆነ ወደፊት ለውጥ ለማምጣት የሚደረገው እንቅስቃሴ የበለጠ በሱ ላይ ያለውን ሽብር እየጨመረ የሚሄድ ስለሆነ ከዛ አኳያ ነው የስጋታቸው እያየለ ነው። እሺ፣ በጣም አመሰግናለሁ። የመጨረሻ መልእክት ጃዋር፣ እንግዲህ በህብረተሰቡ ውስጥ ያለው ስጋት ብቻ ስላልሆነ ተስፋም ነው በጣም በስፋት የምንመለከተው። እሱንም በጣም ማንሳት አለብን ብዬ አስባለሁ። በተለይ በቅርቡ ይህን 2-3 ወር አይ ቲንክ በጣም ቅድም እንደጠቀስከው ብዙ አይነት ተስፋ አለ ማለት ሀዘኑና ምሬቱ ነበር፣ ግን ይሄ ነገር ይለወጣል የሚለው ተስፋ በቅርብ ጊዜ የበለጠ ከፍ እያለ መሄዱን እንመለከታለሁ። እኔም በተለይ በዚህ እንዲህ እንዳለው አይነት ውይይት ህብረተሰቡ በሚመለከትበት ወቅት ትልቅ ተስፋ ያጭራል። አብሮነት ከሪዮት ሚዲያ ጋር ባስተባበረውና ሁለታችሁም በተሳተፋችሁበትም ትልቅ ዝግጅት ከሱም ቀጥሎ ደግሞ አሁንም ሁለታችሁም ያላችሁበት ጥምረት በቅርቡ በሰጠው ጋዜጣዊ መግለጫ፣ በደረገው ውይይት፣ ከዛም በኋላ በተደረጉ ውይይቶች ሁሉ ሰው ተስፋ አለው።
ስለዚህ እንደው ተስፋውን የበለጠ ከፍ ለማድረግ እውነታም ላይ ተመስርቶ ማለት ነው በአገር ውስጥ ዜጎችም ሆኑ ቡድኖች አገዛዙን በማዳከም ለህልውና ትግሉም ሆነ ለለውጡ አስተዋጽኦ ለማድረግ እንዲችሉ ያሰባችኋቸው አክሽን ፕላንስ አሉ ወይ? አሁን በዝርዝር እንድታወረኝ አይደለም፣ ግን ዝግጁነታችሁን በተመለከተ ነው መጠየቅ የፈለኩት። ማንም አስተዋጽኦ ሊያደርግ የሚችልባቸው አደጋቸው የቀነሰ ግን ደግሞ ከፍተኛ ለውጥ ሊያመጡ የሚችሉ አክሽን ፕላንስ አሏችሁ ወይ? ቀጣዮቹ የትግል ምዕራፎች በአጠቃላይ ይገለጹ ቢባል ምን ይመስላሉ ትላለህ? እሱን በተመለከተ አስተያየትን ስጠና ውይይታችንን እናጠቃለን። አክሽን ፕላን አለን። ጊዜው ሲመጣ እንደየ አስፈላጊነቱ የሚገለጹ ይሆናሉ። ሎክ አንድ ነገር ብዙ መጠራጠር አያስፈልግም። አብይ ይወገዳል። ላስኖ ተቢግ ኢሹ አሁን አንተ ያነሳቸው ብዙ ነገሮች ነካካ። ለምሳሌ አብይ የፈጠረውን ችግር እቺን ሀገር እንዴት ነው አብይ ከፈጠረው ችግር የምንታደጋት ነው? አሁን አንድ ቅድም ገዱ ጠይቀዋል። የጦር መሳሪያ ቁጥሩ መስፋቱ ብቻ አይደለም። there is privatization of violence ምናልባት ከ2 ሚሊዮን በላይ የሚሆን የታጠቀ ሰው አለ የመንግስትና ጸረ መንግስት አይደል ሀገር ውስጥ ግን ዲስኦርጋናይዝድ ነው። 2 ሚሊዮን ወታደር በአንድ አመራር ስር በአንድ ተቋም ስር ሲኖር ብዙም ችግር የለውም። በሁለቱም ራሱ ቢኖር አሁን ችግር የለውም። አማጺና ኢህአዴግና ደርግ በሆነ መልኩ ግን ብዙም ትሬል አሁን የመንግስት ራሱ በአንድ እዝ ስር አይደለም ያለው። አገሪቷን መንግስታዊነት ከማሳጣቱና ተቋማትን ከማድቀቃቸው የተነሳ ዛሬ እኮ ሪፐብሊካን ጋር ትከራያለህ፣ ፖሊስ ትከራያለህ፣ የራስህ እስር ቤት ይኖራል፣ ሰው አፍነህ ማስመጣት ትችላለህ። ለግል አገልግሎት ነው ማለት ሪፐብሊካን ጋር ለግል አገልግሎት። ሴኩሪቲ ድሮ የመንግስት አገልግሎት ነው። ሰው የሚያስረው ሰው የሚገለው መንግስት ነው ወይ አማጺ ነው፣ ሁለት። አሁን እኮ ፕራይቬታይዝድ ሆነ። ትልቁ ስራችን ፊዚካል የአካላዊ ጠመንጃን አካላዊ መሳሪያ ማስፈታት አይደለም። የኛ ሰው አይምሮ ሚሊታራይዝድ ሆኗል። we have to demilitarize the mind። የኛን ህዝብ አይምሮውን ትጥቅ ማስፈታት አለብን። ይሄን ለማድረግ ለምንድን ነው የኛ ህዝብ አይምሮ የታጠቀው? መሳሪያ የነበረው ኢንሴኩሪቲ ነው። ደህንነት አጣ፣ የደህንነት ዋስትና አጣ። ኢህአዴግም ደርግም ንጉሱም አፋኝ ነበሩ፣ ጨቋኝ ነበሩ። ሰው ግን መንግስት ምን በታጠፋ መንግስት እንደሚያስር ምን እንደሚገልጥ ታቅ ነበር። ዜሮ ክሊር ዲማርኬሽን ሬድ ላይኖች ነበሩ። አሁን መንግስት የዱርዬዎች መጫወቻ ስለሆነ የምትነዳው ያስከው ስልክ ወይ ደግሞ የምትነዳው መኪና ከወደደ አንድ ፖሊስ አንድ ሚሊሻ ብድግ አድርጎ አስሮህ ይሄን ካልከፈልክ በላይ አትወጣም ይላል። ሰው መሳሪያ የያዘው ትልቁን የፋኖና የኦላን በከፍተኛ ደረጃ ያለውን የተደራጁትን ድርጅቶች ታዋቸውና ኢቭን በየቤቱ ሰው መሳሪያ ገዝቶ ያዘው ለምንድነው? ኢንሴኩሪቲ የደህንነት እጦት። በማንኛውም ጊዜ ልታፈን ይችላል፣ ልገደል ይችላል፣ ልዘረፍ ይችላል የሚለው ፍራቻ ያን ማርገብ ማስፈለግ አንደኛ። በሁለተኛ ደግሞ በፖለቲካ ሞቲቬትድ ሆነው በትጥቅ አመጽ ላይ የገቡት የመሳሪያ ፍቅር እኮ የላቸውም። እነዚህ ሰዎች እኮ ከማርስ አልመጡም፣ ከአፍጋኒስታን አልመጡም፣ እናቃቸዋለን። ድሮ አንዳንዶቹ ድሮ በኢህአዴግ ጊዜ ትጥቅ ይዘው ጫካ የነበሩ ኤርትራ የነበሩ ናቸው። ለውጥ መጣ ስንላቸው ሲባሉ አስቀምጠው የገቡ እኮ ናቸው ተመልሰው መሳሪያ ያነሱት። የፖለቲካ ሊቁና የፖለቲካ አመራሩ ኃላፊነት እነዚህን ሰዎች ገፍቶ ቦታ አጥቦባቸው ቀጥቅጧቸው። እኔ እኮ ወይላ የገቡ ልጆች እስር ቤት መጥተው በኢህአዴግ ጊዜ ሲታሰሩ የነበሩ እኛ ስንታሰር ቀጥቅጧቸው። እኔ ከዛሬ ጀምሮ ወንድ ልጅ አንተ በሰላማዊ ትግል እንደምታምን አውቃለሁ። እኔ ግን ከእንግዲህ ጀምሮ የወንድ ልጅ እጄን እንደበግ ይዞ አስሮ አይቀጠቅጠኝም ብሎ ገብቶ የወይላ ኮማንደር ነው አድርጎ ሲሚላር ስቶሪ በትግራይ በእንትንም ያለው we must work towards demilitarizing the mind። አሁን ዲስከስ እያደረግን ያለነው እንደዚህ አይነት ጥልቅ ጉዳዮችን ነው። እንዴት ነው ይሄ ዝም ብሎ ትጥቅ ፍታ ብትለው እዛው ሊገባልህ አይችልም። ትጥቅ ያስነሳውን ችግር ምንድነው?
ከዛስ እንዴት እንፈታዋለን? መቼ እንፈታዋለን? ስቴፕ በስቴፕ አብይ በወደቀ በማግስቱ ላይሆን ይችላል። ፕሮሰሱን ትጀምረዋለህ። ካሁኑ ጀምረህ እየተወያየህ በሂደት በሽግግር ወቅቱ እኔ እርግጠኛ ነኝ አንድ ነገር እችል በልና ጀርሰለት ይል ቅድም ብያለሁ። ዋር ሀሳድ ሃምብሊንግ ኢፌክት ህዝባችን ላይ በተለይ ደግሞ የዘንድሮ ጦርነቶች ድሮ እንደሚደረገው በሐረርጌ በረሃ፣ በወገዴን በረሃ፣ በትግራይ በረሃ፣ ኤርትራ በረሃ አይደለም። ጦርነት አይቶ በማያውቀው ሴትል የሆነው ገበሬ ወለጋ ላይ፣ ሸዋ ላይ፣ አርሲ ላይ፣ ጎጃም ላይ፣ ጎንደር ላይ፣ ወሎ ላይ ነው የተካሄደ ያለው፣ ፕላቶ ላይ ነው። ስለዚህ ቅድም ገዱ እንዳለው በእያንዳንዱ ሚኒስትር ቤት አንኳኩቷል ሞትና መፈናቀል። ይሄ ሰዎች ህዝባችን ከተመለከትክ ጦረኝነት ስሜቱ ቀንሷል። ሰዋችን በህዝባችን መካከል የጦርነት አደጋ ከመቼውም በላይ ህዝባችን ተገንዝቧል። ኢቭን ትጥቅ ይዞ ጫካ ያለው እንደ ድሮ ብቻዬን አሸንፌ መፍትሄ አመጣለሁ እያለ አይደለም። ለዛ ነው እየተወያየን ያለ ነው። ለዛ ነው ጫካ ቁጭ ብሎ ደውሎ ስብሰባ የሚሳተፈው እያንዳንዱ ኮማንደሮቹ። ስለዚህ ተስፋ አለኝ። ቅድም ካልኩት አንፃር ትልቁ ነገር ይሄንን የህዝብ ፍላጎት ይሄንን ህዝብ ውስጥ ጠልቆ የገባውን ስሜት አርነስ አድርጎ ፕሮፐር የሽግግር ፕላን አዘጋጅቶ በሁሉም አስተዋጽኦ የሚያደርግበት የሽግግር ፕላን አዘጋጅቶ እርስ በርስ ተማምኖ ለህዝባችን ደግሞ ማስተማመኛ አሹራንስ ሊሆን በሚችሉ መልኩ ኮሙኒኬት አድርጎ ወደ ሽግግሩ መሄድ ነው። የድህረ አብይን የማምጣት አብይን የማስወገድ እሱ ኮምፕሊኬትድ አይደለም። አብዛኛውን እሱ ራሱ ይሰራዋል። አጠገቡ ያሉትም ከበው ያሉትም ፈርተው ልክ አንተ መታረሰው ጥያቄ ሳልተመለሰላቸው ብቻ እዛ ይቆዩ ሰዎች አሉ። ይሄ የፖለቲካ ስራው ሲያልቅ ወዲያው የሚያልቅለት ጉዳይ ነው። ከአብይ ማግስት ያለው ነገር ላይ ነው ከፍተኛ ሐሳብና ስራ የሚያስፈልግ። ገዱ ለተቃዋሚዎቹ ምን ትላለህ? ይሄንን አጋጣሚ ተጠቅመ መልእክት ብታሻግርና let me give you the last word። ተቃዋሚዎቹ ምንድነው እምልህ አሁን አገር እንደዚህ ባለ በጣም አስቸጋሪ ሁኔታ ባለችበት ጊዜ የተለያየ የፖለቲካ አስተሳሰብ ያለው ሰው ይችላል። በግለሰብ ደረጃ የማይግባቡ ሊሆን ይችላል። በቡድን አለመግባባት ሊኖር ይችላል። በፖለቲካ አቋም በርዕዮተ ዓለም አለመግባባት ሊኖር ይችላል። ነገር ግን እነዚህ ሁሉ የሚቀራረቡትም ወይም ደግሞ በምርጫ ልዩነታቸውን መሰረት አድርገው ምርጫ ህግ የሚፈቱት አገር ሲኖር፣ ስለዚህ መጀመሪያው ጉዳይ ተቃዋሚ የሆኑት ሁሉ መጀመሪያ ራሳቸው ተቃዋሚዎቹ ዊዝን እንደ ድርጅትም ካሉ እንደ ድርጅት ራሳቸው ውስጥ ከራሳቸው ጋር መታረቅ አለባቸው የሚል እምነት አለኝ። ከራሳቸው ጋር አሁን ኢትዮጵያ ውስጥ ጠብ ያለው አንዱ ከአንዱ ጋር ብቻ አይደለም፣ ዊዝን ነው። ከሌሎች ከተቃዋሚዎቹ ጋር የመቀራረብ ሁኔታ በሀገር ጉዳይ ላይ የግድ ጀዋርና እኔ አንድ ላይ እዚህ አሁን ስንነጋገር ይሄ አገዛዝ የሀገር ጠንቅ ነው፣ የህዝብ ጠንቅ ነው፣ መወገድ አለበት ብለን አቋም ስንወስድ በሁሉ ነገር ተስማምተናል ማለት ላይሆን ይችላል። ተፈጥሯዊ ነው፣ የምንለያይባቸው ነገሮችም ይኖራሉ። ነገር ግን የመጀመሪያው ቅድመ ሁኔታ ሀገራችንን እናድን። ከዚያ አኳያ ተቃዋሚዎቹ በዚህ ላይ መተባበር አለባቸው የሚል እምነት አለኝ። ሁለተኛ ተቃዋሚዎቹ ኮንስቲትዩዌንሲያቸውን የሚመሩት ህዝብ አለ፣ የሚደግፋቸው ህዝብ አለ፣ በትክክለኛው መንገድ ማዘጋጀት አለባቸው የሚል እምነት አለ። ወደ አብይ የመጨረሻ ላስት እንትኑ የሚሆነው ምንድነው የሚሞክረው ህዝብ አንዱን ህዝብ በሌላው ላይ ማነሳሳት ነው። አሁን አማራ ክልል ውስጥ ሰክሰስፉሊ የአማራ ክልል የጸጥታ መዋቅርን ከፋኖ ጋር እያዋጋ ነው። አሁን ይሄ መቀየር አለበት የሚል እምነት አለ። ኢሊቱም ተቃዋሚ ፖለቲካ ኃይሎችም ሁሉ የፋኖ አመራሮችም እና በክልል ውስጥ በየደረጃ ያሉ አመራሮች ስቃይ ውስጥ ናቸው። ራሳቸው መቀራረብ አለባቸው ማለት ነው። የጎንዮሽ መነጋገር አለባቸው። በተመሳሳይ ኦሮሚያም ደቡብ አሁን ትግራይ ሪሌቲቭሊ አንድ ጠንካራ የሆነ ፖለቲካል ኮሚኒቲ አይነት እንትን የነበረው ነው። አሁን እዛም ውስጥ ችግሮች አሉ እና እነዚህ ሁሉ የጎንዮሽ ትግሎች የጎንዮሽ መናቆር ዊዝን አንድ ክልልም ሊሆን ይችላል
ተሻጋሪም ሊሆን ይችላል የጎንዮሾቹን ወደ ጎን ትቶ ለመተባበር መዘጋጀት ያስፈልጋል የሚል እምነት አለኝ። መዘጋጀት አሁን ህብረተሰቡ የኢትዮጵያ ህዝብ የሚፈልገው ነገር የሚጥመው ቋንቋ መተባበር መለያየት አይደለም። አሁን ኢትዮጵያ ውስጥ እኔ ተስፋ የማደርገው ምንድነው አሁን አንዱን ህዝብ በሌላ ላይ ለማነሳሳት ቢሞከርም አይሰራም። ህዝቡን እጅ ብሎ ተሰልችቶታል። ስለዚህ ምንድነው በበጎ የመፍትሄው አካል መሆን አለበት እያንዳንዱ ተቃዋሚ ማለት ከሌሎቹ የሌሎቹንም ፔን ሼር ማድረግ ያንዱን ህዝብ ስቃይ በደል ሌላኛው ሼር ማድረግ። አሁን ተቃዋሚዎቹ አንዱ እኔ ስለራሴ ስለአማራ በበደል ጀዋር ስለ ኦሮሞ ከሆነ ነገሩ ያው የየራሳችንን እያጎን ነው የምንቀጥለው። ስለዚህ ፔኑን ሼር መደራረግ ያስፈልጋል ማለት ነው እና ቀስ እያለ እስከምን ድረስ አስባለሁ መሰለህ አሁን ብሔራዊ ምክክር የሚባል መድረክ አለ። ኢቭን በዲያስፖራ ያለው ራሱ ኢትዮጵያዊ ራሱ የኢትዮጵያውያን ምክክር መድረክ እንትን አድርጎ መቀራረብን እየፈጠረ መሄድ መቻል ያለበት ነው። አገር ቤት ያሉትም ሆስታይል ነው ሁኔታው፣ ግን በሚችሉት መንገድ መቀራረብ መቻል አለባቸው። ህብረተሰቡን ግፊት ማድረግ ያለበት ተቃዋሚዎች አሁን በተናጠል ትንሽ ስሜቶችን እየቀሰቀሱ አንዱ ባንዱ ላይ እንዲነሳ ሳይሆን ሁሉም ነገር ይሄንን የከፋ አገዛዝ ለማስወገድ ሁሉም በአንድ ላይ እንዲሰለፍና በአንድ ላይ እንቅስቃሴ እንዲኖር ማድረግ ነው። ሌላ ተቃዋሚዎቹ አገር ቤትም ያሉት ይሁን ውጭም ያሉት ይሁን በትጥቅ ትግል የሚታገሉትም ይሁን በሰላማዊ መንገድ የሚታገሉ ለድህረ አብይም ይሁን ላሁኑ ህብረተሰቡን ባለቤት እያደረጉ መሄድ ይግድ። ህብረተሰቡ ባለቤት ከሆነ አሁን ንቃት ወስዷል። በ66 ህዝብ በፈጠረው እንቅስቃሴ አንድ ኃይል ወሰደው፣ ሌላ ደግሞ እንዲያለ አሁን የኛ የቅርብ ጊዜውም እንደዛ ሆነ። ካሁን በኋላ ህዝብ ራሱ የለውጡ ባለቤትና በሱ ፍላጎት የሚገራ ሆኖ እንዲሄድ የሚያደርግ ትብብርን እየፈጠሩ እና በሂደቱ ላይ ተሳትፎ በተለይም ደግሞ በሚጠኝነት ንቅናቄ ውስጥ ህዝቡ እንዲገባ ማድረግ ተቃዋሚዎቹም ከሰሩ ምናልባትም ኢትዮጵያ ውስጥ አሁን ሁሉንም ነገር ሞከር ነው። እርስ በርስ ማለቱን በብሔርም ተዋርነን መጋጨቱን በጦርነትም ቅድም እንዳለው ጦርነት አይቷቸው በማያውቁትም አካባቢ ሁሉ ጦርነት ተካሄደ። እነዚህ ሁሉ አልሰሩም። ማታለልም ተሞከረ፣ በኃይል መጨፍለቅም ተሞከረ፣ አይሰራም። ካሁን በኋላ ኢትዮጵያ ውስጥ ሊሰራ የሚችለው ምናልባትም ለኔም እንደ አንድ እንደው ተስፋ መስሎ የሚታየኝ ነገር ምንድነው ወደ ዲሞክራሲ የምንሄድበት መንገድ የተሻለ እድል እየተፈጠረ ይመስለኛል። መንግስት በሌለበት ኢትዮጵያ መንግስቱ 4 ኪሎ ላይ አንዱ የጎበዝ አለቃ ሆኖ ጦርነትንም ግጭትን የሚቀሰቅሱ ነው ባለበት ሁኔታ ህዝብና ህዝብ ለመጋጨት ፍላጎት የለው፣ በሰላም መኖር ነው። አሁንም ህዝቡ ፍላጎት ያለው ምንድነው ህግና ስርዓት እንዲከበር ነው። መንግስቱ ህገ ወጥነትን ስርዓት አልበኝነትን ነው ፐርፔቹዌት የሚያደርገው እንትኑ ሁሉም ነገር። አሁን በእውነቱ ለመናገር ህግ ማስከበር የሚባል ነገር የአብይ አገዛዝ የብልጽግና አገዛዝ ህግ ማስከበር ሊለው የሞራልም የህግም እንትን የለው። ይልቁንም ሌሎቹ ተቃዋሚዎች መንግስቱ ህግ ጣይ ስለሆነ ህግ ማስከበር መካሄድ ያለበት በብልጽግና ላይ ነው እና በአብይ አገዛዝ ላይ ነው እና ይህንን ታሳቢ አድርጎ ዋናው ማሰምርበት መተባበር አግሪጌት የሆነውን እያንዳንዱ ፍላጎት የብሔርም ሊሆን ይችላል፣ የክልልም ሊሆን ይችላል፣ የተለያየ ኢንተረስት አለ። እሱን አጥርቶ መያዝ፣ ነገር ግን አገር የሚድንበትን መንገድ በጋራ መሄድ፣ ኋላ ደግሞ በድርድር ምናልባትም ኢትዮጵያ ውስጥ ካሁን በኋላ ልዩነቶች ብዙ ይኖሩናል። እኔ ተስፋ የማደርገው እነዛ ልዩነቶች ከአብይ በኋላ ልዩነቶችን ለመፍታት የጦር መሳሪያ በምንም መንገድ ጥቅም ላይ የማይውልባት ኢትዮጵያ እስከሚታክት ድረስ አመታትንም በሚወስድ መንገድ ውይይቶች፣ ክርክሮች ሊካሄዱ ይችላሉ። ያለ መሰልቸት ልትፋተግ ትችላለህ። እንደ ሌሎቹ ሀገሮች እየተለያየም ወደ ህዝባዊ ውሳኔም እየሄድክም እየፈታህም ልትመለስ ትችላለህ። ነገር ግን መሳሪያ፣ ጦርነት፣ ግጭት ይችን ሀገር ተስፋዋን ሁሉ ያጨለመ ስለሆነ ያንን በሚያስወግድ መንገድ መንቀሳቀስ አለብን። ህዝቡ ጠባቂ መሆን የለበትም ነው ዋናው እንትን። ተቃዋሚዎችንም ብቻ መጠበቅ የለበትም። ህዝቡ ባለቤት ሆኖ ተሳታፊ ለመሆን ነገሮቹን ሂደቱን ለመግራት በሚያስችለው መንገድ መደራጀት። አሁን የጤና ባለሙያዎቹ የተደራጀች እንቅስቃሴ ትንሽ ነች።
ግን ኢምፓክቱ ምን ያህል ነው? አገር አቀፍ ኢምፓክት ነው የፈጠረው። መምህራን እንደዛ ቢያደርጉ፣ ሌሎች ሙያተኞች እንደዛ ቢያደርጉ፣ ሌሎች የህብረተሰብ ክፍሎች፣ ወጣቶች፣ ሴቶች በዚህ መንገድ እንትን እያሉ የተደራጁ መንቀሳቀስ ከተጀመረ ከፓርቲዎች ከተቃዋሚ ኃይሎች ባሻገር ሌላው የህብረተሰብ ክፍልም ትልቅ ሚና ይኖረዋል። እንደውም ሂደቱንም የሚቆጣጠርበትን እድል ሊያገኝ ይችላል የሚል እምነት አለኝ። ትብብር እጅግ አስፈላጊ ነው የሚለው ነው። በጣም አመሰግናለሁ ቴዲ። ሁለታችሁንም እጅግ አድርጌ አመሰግናለሁ አቶ ጃዋር መሐመድ እና ዶክተር ገዱ አንዳርጋቸው። በዛሬው ውይይታችን የአገሪቱን ወቅታዊ ሁኔታ፣ የህልውና ትግሉን ምዕራፎችና የድህረ አብይ የቤት ስራዎችን በተመለከተ ጊዜ በፈቀደ መጠን ተነጋግረናል። በሪዮት በኩል እነዚህን የህልውና እንቅስቃሴዎችና ትግሎች በተመለከተ በሙሉ ኃይላችን ድጋፍ ለማድረግ ፈቃዳችን፣ ፍላጎታችን መሆኑን መግለጽ እንወዳለን። በነገራችን ላይ ቅዳሜ ዕለት በአብሮነት ኢትዮጵያ የተዘጋጀ የሲቪክ ተቋማት የህልውና ትግሉን ስኬታማ ለማድረግ ሊኖራቸው ስለሚገባ ሚና የሚካሄድ ውይይት አለ። በሪዮት በኩል እናሰራጨዋለን፣ በሌሎች መገናኛ ብዙሃን በኩል እንደዚህ ይሰራጫል። ስለዚህ ቅዳሜ ከእንግዲህ 10 AM ጀምሮ ይህንን ውይይት ለመከታተል ተዘጋጁ ማለት ወዳለሁ። ሁለታችሁንም እጅግ አድርጌ አመሰግናለሁ። በርቱ። እንግዲህ ህብረተሰቡ የበለጠ ተስፋ እያደረገ እንዲሄድ የምታደርጓቸውንም እንቅስቃሴዎች ለህብረተሰብ ማድረሳችንን እንቀጥላለን። በጣም አመሰግናለሁ ወዳጆች። እኛም እናመሰግናለን ቴዲ። ጃዋርም እናመሰግናለን ስለተገኘ። አንተም እንኳን ከኛ ወገን ሆንክ። ለኢትዮጵያ የሚጨነቅ ጃዋር ተፈጥሮ ማየትን ያህል ትልቅ ነገር የለም። ድሮ እጨነቃለሁ፣ ያው ከተለያየ ወንዝ በመካከላችን ሆኖ ነው የበለጠ። በጣም ደስ ብሎኛል እዚህ ስለተገናኘንም። ውይይቶቹ መቀጠል አለባቸው። በቅርቡ በየመገናኛ ብዙሃን መታችሁ ሀሳቦቻችሁን በስፋት እያካፈላችሁ ስለሆነ በእውነቱ እጅግ መበረታታት ያለበት ትልቅ ስራ ነው እየሰራችሁ ያላችሁት እና በዛ ቀጥሉበት። የዛሬው ውይይታችን በዚህ ተፈጽሟል። ደህና ሁኑ። ሼር፣ ላይክ ሳታደርጉ አትሂዱ። ቻናላችንን ሰብስክራይብ አድርጉ።